ሰላም ውድ ተመልካቾቻችን ከናሁ ቴሌቪዥን በዚህ ሰዓት ወደ እናንተ የሚደርሰው አጫጭር ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። ለዛሬ ለታርብ ህዳር 19 2018 ዓ.ም ከተለያዩ ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ መረጃዎች ወደ እናንተ የምናደርስበት ጊዜው አሁን ነው። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን እንደዚሁ ዘካሪያስ ኃይሉ ከኛ ጋር ቆይታ የሚያደርግ ነው የሚሆነው። እናንተም እስከ መረጃዎቻችን ፍጻሜ እንደወትሮ ሁሉ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግን እናስቀድማለን። የዘጠነኛ ሳምንት መርሃ ግብር ጨዋታዎች እንደዚሁ መከናወን ጀምሯል። ዛሬ በተደረጉ ጨዋታዎች ሐዋሳ ከተማን ከሲዳማ ቡና ጋር ያገናኘው ጨዋታ በሐዋሳ ከተማ 4-1 አሸናፊነት ተጠናቋል። እንስቶቹ ሀይቆች ይህንን ጨዋታ በአሸናፊነት እንዲያጠናቅቁ 11ኛው ደቂቃ ላይ ቅድስት ጤቃ እንደዚሁም 27ኛው ደቂቃ ላይ ታሪኳ ጴጥሮስ 49ኛው ደቂቃ ላይ የምስራች ላቀውና መሰሉ አበራ ባስቆጠራቸው ግቦች ሐዋሳ ከተማ ወሳኝ 3 ነጥብ በማሳካት ሁለተኛ ደረጃ ላይ የሚቀመጥበትን ሁኔታ ማመቻቸት ችሏል። ሲዳማ ቡና ከሽንፈት ያልታደገች ብቸኛ ግብ በቢታኒያ አስረፍ 51ኛው ደቂቃ ላይ የተቆጠረ ጎል እንደዚሁ ማስመዝገብ ችሏል ማለት ነው። ሌላው በኢትዮጵያ ሴቶች ፕሪሚየር ሊግ በዚሁ መርሃ ግብር ላይ የተከናወነ ጨዋታ ድሬዳዋ ከተማ እንደዚሁ ከይርጋ ጨፌ ቡና ያደረጉትን ጨዋታ ድሬዳዋ ከተማ 2-1 በሆነ ውጤት ማሸነፍ ችሏል። ለብርቱካናማዎቹ ፊርማ የከበደና እንደዚሁ ሰርካዲስ ጉታ 48ኛው እና 11ኛው ደቂቃ ላይ የብርቱካናማዎቹን ያሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል። 88ኛው ደቂቃ ላይ ዘሪቱ ብርሃን ለይርጋ ጨፌ ቡና ብቸኛውን አንድ ግብ ከመረብ ያሳረፈች ተጫዋች ሆናለች። የኢትዮጵያ ሴቶች ፕሪሚየር ሊግን የደረጃ ሰንጠረዥ ኢትዮ ኤሌክትሪክ በቀዳሚነት እየመራ ይገኛል። 24 ነጥቦችና ተጨማሪ 17 ንጹህ የግብ ክፍያ በመያዝ ማለት ነው። ሁለተኛ ደረጃ ላይ ደግሞ ሐዋሳ ከተማ በ21 ነጥብና በ12 ንጹህ የግብ ክፍያ እንደዚሁ መቀመጥ ችሏል። የሊጉ የተከታታይ ዓመት ሻምፒዮናው ክለብ ኢትዮጵያ ንግድ ባንክ ትላንት ባቻ ውጤት ጨዋታውን ማጠናቀቁን ተከትሎ 16 ነጥቦችን ይዞ ሶስተኛ ደረጃ ላይ ተቀምጧል። በእርግጥ ሶስት ተከታታይ የዚህኛው መርሃ ግብር ጨምሮ 3 ተከታታይ የተስተካካይ ጨዋታ እንደዚሁ ይቀርዋል። የአሰልጣኝ ብርሃኑ ጉዛው ቡድን ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ በዘንድሮ ዓመት እያስገረመችን የምትገኘው የኢትዮ ኤሌክትሪኩ የፊት መስመር አጥቂ ዳግማዊ ሰለሞን እየመራች ነው የምትገኘው። ከተጫወታቻቸው ጨዋታዎች ቁጥር በላይ ያስቆጠረቻቸው ግቦች እንደዚሁ በከፍተኛ ሁኔታ እቺን ተጫዋች እያንጸባረቋት ነው የሚገኙት። ከ8 ጨዋታዎች 16 ግቦችን ከመረብ አሳርፋለች። የተለያዩ ሃትሪኮችን መስራት ችላለች እና በዘንድሮ ዓመት ክስተት ሆና በእድሜ እርከን በኢትዮጵያ ብሔራዊ ቡድንም እየተመለከትናት እንገኛለን። ዳግማዊ ሰለሞን እንግዲህ በሴቶች ፕሪሚየር ሊግ ላይ አንጸባርቀው እየወጡ ከሚገኙ እንስት እግር ኳሰኞች መካከል አንደኛዋ ሆና እየተመለከትን ነው የምንገኘው። የመጨረሻው የአገር ቤት ስፖርታዊ መረጃችን የሚሆነው ደግሞ ወደ አትሌቲክስ እንደዚሁ ይወስደናል። የአትሌቲክስን መረጃ ስንመለከት ከነገ በስቲያ እጅግ በጣም ከፍ ያለ የሽልማት ገጸ በረከቶችን ለአሸናፊ አትሌቶች ይዞ የመጣ ውድድር አለ። የቢሾፍቱ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በ25000 ተሳታፊያን መካከል ይከናወናል። እንደዚሁ ከባህር ማዶም የሚመጡ እንደዚሁ አትሌቶች እንደሚገኙም ነው አዘጋጆቹ የገለጹት። የኢትዮጵያ አየር ኃይል እና እንደዚሁ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን በጣምራ ይህንን ውድድር እውን ያደርጉታል። 9ኛውን የምስረታ ባህል የኢትዮጵያ አየር ኃይል ለማክበር እንግዲህ በዝግጅት ላይ ነው የሚገኘው። በተለያዩ ፕሮግራሞች እያከበረ ይገኛል። አንደኛውን ደግሞ ስፖርት ፌስቲቫል አድርጎት እንደዚሁ አትሌቲክሱን ለመደገፍና በዚህ ፕሮግራም ለማድመቅ እንደዚሁ ፍላጎት ማሳደራቸውን ከዚህ ቀደም ሲነገር ነበር በጋዜጣዊ መግለጫ ላይ። አሁን እንግዲህ እለቱ ደርሶ የኢትዮጵያ ግማሽ ሚሊዮን ብር ለአሸናፊ አትሌቶች የሚያሳፍሰው ትልቁ ውድድር በአይነቱ በኢትዮጵያ አትሌቲክስ ታሪክም ትልቅ የገንዘብ ሽልማት የያዘው ውድድር ከነገ በስቲያ እሁድ በቢሾፍቱ እንደዚሁ እንደሚከናወን ተገልጿል ማለት ነው። ቀደም ሲል እንደገለጽኩላችሁ አሸናፊዎቹ አትሌቶች በሁለቱም ጾታ ግማሽ ሚሊዮን ብር ተሸላሚ ይሆናሉ። ከዛ ባለፈ ደግሞ ሁለተኛ ደረጃን ይዘው የሚያጠናቅቁ አትሌቶች ደግሞ እንደዚሁ 200,000፣ ሶስተኛ ለሚወጡት ደግሞ ሩብ ሚሊዮን ብር ሁለተኛ ደረጃን ይዘው የሚያጠናቅቁ ሩብ ሚሊዮን ብር፣ ከዛ ባለፈ ደግሞ ሶስተኛ ደረጃን ይዘው የሚያጠናቅቁ በሁለቱም ጾታ 100,000 የኢትዮጵያ ብር እንደሚሸለሙ ተነግሯል። በክለብም አሸናፊዎች እንደዚሁ በአጠቃላይ
100,000 የኢትዮጵያ ብር ሽልማት እንደሚበረከትላቸው አዘጋጆቹ ያደረሱን መረጃ ያመለክታል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ መረጃዎቻችን ይቀጥላሉ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደረሱ። ከዚህ ሰዓት ጀምረን ደግሞ መልእክቶችን ተከታትለን ስንመጣ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ይሆናል። በተለይ በባህር ማዶ ስፖርታዊ መረጃዎቻችን ላይ በሳምንቱ መጨረሻ ቀናት በተወዳጁ የእንግሊዝ ፕሪሚየር ሊግ የሚከናወኑ ጨዋታዎችን የተመለከቱ ጋዜጣዊ መግለጫዎች እየወጡ ነው የሚገኙት። በተለይ የክለቡ ወይም የቡድን አሰልጣኞች አጠቃላይ የቡድን ዜናና ተያያዥ ጉዳዮችን እያወጡ ነው የሚገኙት። እነዚህን መረጃዎች የተመለከቱና ሌሎች ተያያዥ ጉዳዮችን የቃኘንበትን የባህር ማዶ ስፖርታዊ መረጃዎችን ስንመለስ ወደ እናንተ የምናደርስ ይሆናል። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ አርብ ምሽት የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንቀጥለው። አብራችሁ እንድትቆዩ በድጋሚ እየጋበዝን ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ወደሚከናወኑ የ13ኛ ሳምንት መርሃ ግብር ጨዋታዎችን የተመለከቱ መረጃዎችን ቀዳሚ እናደርጋለን። አሁን ከመሸ ደግሞ እንደዚሁ የተለያዩ መረጃዎች በሚደረጉ ጨዋታዎች ዙሪያ ወጡ ነው የሚገኙት። እነዚህንም አካተናል። በተወዳጁ እንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የ13ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው እንደዚሁ የሚከናወኑ ነው የሚሆነው። ነገ የሚደረጉትን ጨዋታዎች እንመለከታለን። ነገ እንግዲህ አመሻሽ 12 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይደረጋሉ። ብሬንትፎርድ ሲቲ አዲስ አዳጊውን ክለብ በርንሌን በሜዳው እንደዚሁ ያስተናግዳል። ሌላኛው አዲሱ ክለብ ሰንደርላንድ በሜዳው ስቴዲየም ኦፍ ላይት በርንማውዝን የሚገጥምበትም ጨዋታ ይጠበቃል። ተመጣጣኝ ፉክክር ሊኖረው እንደሚችል ይገመታል። ዘንድሮ እጅግ በጣም ሰርፕራይዚንግ ቲም እየሆነ በርካቶችን እያስገረመ የሚገኘው ሰንደርላንድ እንደነ አርሰናልን ትልልቆቹን ክለቦች ነጥብ ማስጣሉ የሚታወስ ነውና በዚህም ጨዋታ ላይ በሜዳው የሚያደርገው እንቅስቃሴ ለበርንማውዝ እግር ኳስ ክለብ ፈታኝ ሊሆን የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ሌላኛው በዚሁ ሰዓት ላይ የሚደረገው ጨዋታ በኢትሃድ ስቴዲየም የአሰልጣኝ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በሜዳው አዲስ አዳጊውን ክለብ ሊድስ ዩናይትድን ያስተናግዳል። ተከታታይ ሽንፈቶች ገጥመውታል የአሰልጣኝ ፔፕ ጋርዲዮላው ቡድን። በፕሪሚየር ሊጉ ሳምንት እንደምናስታውሰው በሴንት ጄምስ ፓርክ ስቴዲየም የተደረገውን ጨዋታ በኒውካስል ዩናይትድ 2-1 በሆነ ውጤት መሸነፉ የሚታወስ ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ ከፋ ውጤት ነው ያስመዘገበው። በጀርመኑ ክለብ ባየር ሊቨርኩሰን እንደዚሁ 2-0 በሆነ ውጤት መሸነፉም የሚታወስ ነው በሜዳው ያደረገውን ጨዋታ ማለት ነው። ይህንንም ተከትሎ እንግዲህ አሰልጣኝ ፔፕ ጋርዲዮላ ዛሬ ጨዋታውን አስመልክቶ ጋዜጣዊ መግለጫ ሰጥቷል። በመውጫችን ላይ የምንመለከተው ይሆናል። ማንቸስተር ሲቲ ወደ አሸናፊነቱ ለመመለስ በዚህ እንቅስቃሴ ላይ ጨዋታ ያደርጋል ተብሎ ነው እየተገመተ የሚገኘው።
ሌሎች ጨዋታዎች አሉ። ኤቨርተን በሜዳው ጉዲሰን ፓርክ ስቴዲየም ኒውካስል ዩናይትድን ያስተናግዳል። ሁለቱም ጥሩ ፎርም ላይ የሚገኙ ነው። ከዚህ በፊት የነበራቸውን ጨዋታዎች ማሸነፍ ችለዋልና በዚህም ጨዋታ ላይ የትኛው ቡድን ሙሉ 3 ነጥብ ይዞ ይወጣል የሚለው ነገር እየተጠበቀ ነው የሚገኘው። ኤቨርተን ባሳለፍነው ሳምንት ዩናይትድ ማሸነፉን ተከትሎ ነጥቡን ወደ 18 ከፍ አድርጎ አሁን ፍክክር ውስጥ መግባቱ እየተነገረ ነው የሚገኘው። ቶተንሃም ሆትስፐርስ በለንደን ደርቢ እንደዚሁ ሌላኛውን የምዕራብ ለንደኑ ክለብ ፉልሃምን የሚገጥምበት ጨዋታ እንደዚሁ የሚከናወን ነው የሚሆነው ማለት ነው። በዕለተ እሁድ የሚደረጉትን ጨዋታዎች እንመልከት። ክሪስታል ፓላስ በሜዳው ሴለርስ ፓርክ ስቴዲየም ማንቸስተር ዩናይትድን ያስተናግዳል። ይህ ጨዋታ ቀን 9 ሰዓት ላይ ይደረጋል። በዕለተ እሁድ የሚደረግ ጨዋታ ነው። ማንቸስተር ዩናይትድ ከተከታታይ ጨዋታዎች በኋላ ተከታታይ ጨዋታዎችን አሸንፎ በመጨረሻው ጨዋታ ደግሞ እንደምናስታውሰው እንግዲህ በኤቨርተን መሸነፉን እናስታውሳለን። ከዛ በፊት ደግሞ በኖቲንግሃም ፎረስት ነጥብ መጣሉም የሚታወስ ነውና ወደ አሸናፊነት ለመመለስ ወደ ደቡብ ለንደኑ ክለብ የሚያምራ ነው የሚሆነው። በዚህ ጨዋታ ላይ ክሪስታል ፓላሶች ደግሞ ያለፉትን ዓመት ጨምሮ ዘንድሮም ጥሩ እንቅስቃሴ እያደረጉ ነው የሚገኙት። በአጠቃላይ አሁን 20 ነጥብ ይዘው 5ኛ ደረጃ ላይ ነው የሚገኙት። እንግዲህ ከተጋጣሚያቸው ማንቸስተር ዩናይትድ ጋርም ያላቸው የነጥብ ልዩነት 2 ብቻ ነው። ዩናይትድ 18 ነጥቦች ነው ያሉትና ይህንን ነጥባቸውን ለማሻሻል ሁለቱ ቡድኖች የሚያደርጉት እንቅስቃሴም ተጠባቂ ሆኗል ማለት ነው። በዕለተ እሁድ ሌሎች ጨዋታዎች ሲደረጉ እንደዚሁ አመሻሽ 11 ሰዓት ከ05 ደቂቃ ሲል የሚጀምሩ 3 ጨዋታዎች አሉ። የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ የውጤት ቀውስ ውስጥ የሚገኘውን ሊቨርፑልን ያስተናግዳል። በዚህ እንቅስቃሴ ላይ አሰልጣኝ አርነ ስሎት ቡድናቸውን ለማሻሻል ወደ ሜዳ ይገባሉ ተብሎ ነው የሚጠበቀው። ምክንያቱም ያለፉትን ጊዜያቶች እንግዲህ በፕሪሚየር ሊጉ 12 ሳምንት መርሃ ግብር ተከናውኗል። ከ12ቱ ሳምንት መርሃ ግብር 6ቱን ሽንፈት አስተናግደውበታል። 6ቱን ነው ማሸነፍ የቻሉት። ያቻ ውጤት እስካሁን ድረስ አልተመዘገበባቸውም አርነ ስሎት። ከዛ ባለፈ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ደግሞ እንደዚሁ በጋላታ ሰራይ እና በሆላንዱ ክለብ ፒኤስቪ መሸነፋቸውም የሚታወስ ነውና ይህንን ተከትሎ ይሄ ቡድን ወደ አሸናፊነት ለመምጣት እንግዲህ አሰልጣኙም አጣብቂኝ ውስጥ ገብቷል። የክለቡ ቦርድም የተለያዩ አቋም ይዟል። ቀጣይ ጨዋታዎች ላይ መሻሻል ካላዩ በቡድኑ አሰልጣኙን ሊያሰናብቱ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። እንግዲህ ይህንን ጨዋታ ለመፋለም አሰልጣኝ አርነ ስሎት ስለመዘጋጀታቸው ተገልጿል። እሳቸው ግን የበለጠ የቦርዱ የሚወሰነው ውሳኔ ወይም የስንብት ውሳኔ ሳይሆን እያስጨነቀኝ የሚገኘው የቡድኑ መሻሻል ነው ሁልጊዜም የሚያስከፋኝ። ደጋፊዎች ከአንፊልድ ሮድ በተለይ አዝነው ሲወጡ ማየት የሚያስችል አቅም የለኝም የሚል አስተያየት ሰጥቷል። እንግዲህ በቀጣይ ምን ይገጥማቸዋል? መዶሾቹን ወደ ሜዳቸው አቀንተው የሚገጥሙ ነው የሚሆነው። አስተን ቪላ እንደዚሁ በሜዳው ቪላ ፓርክ ስቴዲየም ወልቨርሃምፕተን ወንደረስን ይገጥማል። አስተን ቪላ በዚህ ጨዋታ ላይ በቀላሉ ጨዋታውን ሊያሸንፍ የሚችልበት እንዳለ ቅድመ ግምት ተሰጥቶታል። ወልቭስ ምክንያቱም በውድድር ዓመቱ እስካሁን ድረስ ባደረጋቸው 12 ጨዋታዎች 2 ነጥብ ብቻ ነው የያዘው። 2 ጊዜ ብቻ ነው አቻ የወጣው። ሌሎቹን በሽንፈት ነው ያጠናቀቀውና ይህንንም ተከትሎ በጥሩ ፎርም ላይ የሚገኘው አስተን ቪላ ጨዋታውን የማሸነፍ ቅድመ ግምት ተሰጥቶታል ማለት ነው። ኖቲንግሃም ፎረስት ወይም ጫካዎቹ ከብራይተን ጋር በሜዳቸው እንደዚሁ ጨዋታውን ያደርጋሉ። ይህም ጨዋታ ቀን 11 ሰዓት ከ05 ደቂቃ ላይ የሚከናወን ነው የሚሆነው። ሌላኛው የሳምንቱ ታላቁ ጨዋታ በለንደን ደርቢ እንደዚሁ ይከናወናል። አንደኛና ሁለተኛ ደረጃ ላይ የሚገኙት አርሰናል እና ቼልሲ የሚያደርጉት ጨዋታ በበርካታ የእግር ኳስ አፍቃሪያን ዘንድ ከወዲሁ በትልቅ ትኩረት እየተጠበቀ ነው የሚገኘው። ሁለቱ ቡድኖች አሁን እንግዲህ የአርሰናል የበላይነት እጅግ በጣም እየበረታ መጥቷል። ያለፉትን 7 ጨዋታዎች እንኳን ብንመለከት 5ቱን መድፈኞቹ ናቸው በድል ማጠናቀቅ የቻሉት። በሁለቱ ጨዋታ አቻ ወጥቷል። ቼልሲ ካሸነፈ አርሰናልን በጣም በርካታ ጊዜዎች ተቆጥረዋልና አሰልጣኝ ኤንዞ ማሬስካ ግን ይህንን ማድረግ የሚያስችል ቁመና ላይ ነው የምንገኘው። አርሰናልን ለማሸነፍ ተዘጋጅተናል፣ ተጫዋቾችን በጥሩ መነቃቃት ላይ ይገኛሉ። በዚህ ጨዋታ ላይ ደግሞ እጅግ በጣም የቡድኑ ቁልፍ ተጫዋች ከጉዳቱ አገግሞ ይመለሳል የሚልም እንደዚሁ አስተያየት ሰጥቷል። በኋላ ላይ እንመለከተዋለን። ይህ ጨዋታ ምሽት 1 ሰዓት ከ30 ላይ ነው የሚደረገው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 6 ብቻ ነው። ቼልሲ ማሸነፍ ከቻለ ወደ 3 የነጥብ ልዩነቱን ማጥበብ ይችላል። አርሰናል ማሸነፍ ከቻለ ደግሞ የበለጠ መሪነቱን የሚያጠናክርበትና ከቼልሲ ጋር ከተከታዩ ቼልሲ ጋርም ያለውን የነጥብ ልዩነት ወደ 9 ከፍ የሚያደርግበትን አጋጣሚ መጠቀም ይችላል ማለት ነውና በአጠቃላይ ግን ያሉት ጨዋታዎች ይህንን ይመስላሉ። በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን
አርሰናል 29 ነጥቦችን ሰብስቦ በቀዳሚነት ሲመራ ቼልሲ በ23 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ22 ነጥብ ሶስተኛ ደረጃ ላይ ይገኛል። አስተን ቪላ፣ ክሪስታል ፓላስ፣ እንደዚሁ ብራይተን፣ ሰንደርላንድ፣ ሌሎች ክለቦች እንደዚሁ ተከታዩን ደረጃ ይዘው ነው እየተመለከትን የምንገኘው ማለት ነው። ወደ ስፓኒሽ ላሊጋ ጨዋታዎች እንለፍና በእንግሊዝ ፕሪሚየር ሊግ ላይ ያሉትን የቡድን ዜናዎች እነሱን አስከትለን ባጫጭር መረጃዎች እንመለከታለን። የስፓኒሽ ላሊጋ ከዛሬ ምሽት ጀምረው ነው የሚከናወኑት። ኤታፌ ኤሌቼን ያስተናግዳል። ዛሬ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ነገም የላሊጋው መርሃ ግብር ቀጣይ ጨዋታዎች እንደዚሁ ቀጥለው ሲከናወኑ ማሎርካ ከኦሳሶና ቀን 10 ሰዓት ላይ፣ ባርሴሎና እንደዚሁ በሜዳው አላቬዝን ያስተናግዳል። በዚህ እንቅስቃሴ ላይ ፔድሪ ወደ ሜዳ እንደሚመለስ አሰልጣኝ እንደዚሁ ሃንስ ፍሊክ ከመገናኛ ብዙሃን ጋር በነበራቸው ጨዋታውን አስመልክተው በሰጡት አስተያየት እንደዚሁ ማረጋገጥ ችሏል። ይህ ወሳኝ የላሜሲያን ውጤት የሆነው ድንቅ ስፔናዊ ተጫዋች እንግዲህ በኤል ክላሲኮ ነበር ጉዳት ያስተናገደው። ከዛ በኋላ እንግዲህ በቀይ ካርድ ከወጣ በኋላ ጉዳት ገጥሞት ነበረ በኤል ክላሲኮ ጨዋታ ማለት ነውና ከዛ በኋላ ከሜዳ ርቆ ብሉግራናዎቹን ሲያገለግል አልነበረም። አሁን ግን በጥሩ የጤንነት ሁኔታ ላይ እንደሚገኝ አሰልጣኝ ሃንስ ፍሊክ ለዚህም ጨዋታ ዝግጁ መሆኑን ተናግሯል። ምናልባት ከተጠባባቂ ወንበር ላይ ተቀይሮ ይገባና ጨዋታ ሊያደርግ የሚችልበት እድል ስለመኖሩ እንደዚሁ ተናግሯል ማለት ነው። ሌሎች ጨዋታዎች ይደረጋሉ። ሌቫንቴ ከአትሌቲክ ቢልባኦ ምሽት 2:30 ላይ የሚያደርጉት ጨዋታ ይጠበቃል። አትሌቲኮ ማድሪድ በሜዳው ዋንዳ ሜትሮፖሊታኖ ስቴዲየም አዲስ አዳጊውን ክለብ ኦቪዲዮን የሚገጥምበትም ጨዋታ እንደዚሁ በላሊጋው ላይ ከሚከናወኑ ጨዋታዎች የዕለተ ቅዳሜ መርሃ ግብሮች ናቸው። በዕለተ እሁድ ሴቪያ በሜዳው ሪያል ቤትስን ሲያስተናግድ፣ እንደዚሁ ጂሮና ከሊጉ መሪ ክለብ ሪያል ማድሪድ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። ምሽት 5 ሰዓት ላይ በዕለተ እሁድ ነው የሚደረጉት እነዚህ ጨዋታዎች ማለት ነው። ሪያል ማድሪድ በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁ ድል አስመዝግቦ መመለሱ የሚታወስ ነው። እንግዲህ ባክ ቱ ባክ ወደ ውጤት ለመመለስ አሰልጣኝ ዣቪ አሎንሶ በዚህም እንቅስቃሴ ላይ የማሸነፉን ቅድመ ግምት አግኝቷል ከጂሮና ጋር በሚያደርገው ጨዋታ ማለት ነው። ሪያል ማድሪድ 32 ነጥቦችን ሰብስቦ ላሊጋውን የደረጃ ሰንጠረዥ በቀዳሚነት ይመራል። ባርሴሎና በ31 ነጥብ ይከተላል። ቪላሪያ በ29 ነጥብ ሶስተኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ እያለ እንግዲህ የሊጉ የደረጃ ሰንጠረዥ የሚቀጥልበትን ሁኔታ ነው እየተመለከትን የምንገኘው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናድርስ። ሙሽራውን እንደዚሁ ቡካዮ ሳካን የተመለከተውን መረጃ ቀዳሚ እናደርግ። ቡካዮ ሳካ ወደ ትዳር ለመሄድ እያኮበኮበ ነው የሚገኘው ወይም ደግሞ ውሃ አጣጩን ለመጠቅለል ማለት ነው። እንግዲህ ያለፉትን 5 ዓመታቶች በፍቅረኛሞች ሆነው ቆይተዋል። እነዚህ ወጣቶች ሁለቱም 24 ዓመታቸው ላይ እንደሚገኙ ነው ያገኘነው መረጃ የሚያመለክተው። ቡካዮ ሳካ እንግዲህ አርሰናል የአካዳሚ ፍሬ እንደሆነ ይታወቃል። በተለይ በአሰልጣኝ ሚካኤል አርቴታ ስር ደግሞ ብቃቱን እያሳደገ አሁን በመላው ዓለም የሚገኙ የመገናኛ ብዙሃን እየተቀባበሉት ብቃቱን የበለጠ ከፍ እያደረጉ ነው የሚገኙት ማለት ነው። በአርሰናል ቤት ደግሞ አሁን ወደ ዋንጫ ክብር ለመምጣት በ24 ዓመቱ እንግዲህ ትግል እያደረጉ ወይም ጥሩ ጉዞ እያደረጉ ከሚገኙ ወጣት ተጫዋቾች መካከል አንደኛው ነው። ወደ ዋናው መነሻችን ነጥብ ስንመጣ ግን እንደዚሁ ለፍቅረኛው ቤንሰን ቶላሚ ወይም ደግሞ ቶላሚ ቤንሰን ቀለበት ማሰሩ ተነግሯል። በቀጣይ ወደ ትዳር ለመግባት እንደዚሁ ጉዞ መጀመራቸው ነው እየተነገረ የሚገኘው። እንግዲህ በተመሳሳይ የአፍሪካ የዘር ሀረግ ነው አላት የተባለው እንግዲህ ጓደኛው ማለት ነው። እሱም የዘር ሀረጉ ከምዕራብ አፍሪካዊቱ ሀገር ናይጄሪያ እንደሚመዘዝ ይታወቃል። በተመሳሳይ ፍቅረኛው እንደዚሁ ቶላሚ ቤንሰንም ግማሽ የዘር ሐረጓ ከአንጎላ ግማሽ የዘር ሐረጓ ደግሞ ከዚያው ከሳካ የዘር ሐረግ መነሻ ናይጄሪያ እንደሆነ ተገልጿል ማለት ነውና ቀጣይ በከፍተኛ ሁኔታ የሰርግ ሁኔታቸውን ይፈጽማሉ ተብሎ ይጠበቃል። አሁን ግን ቀለበት ስለማሰሩና የታገቢኛለሽ ጥያቄ እንደዚሁ ማቅረቡ ተነግሯል ማለት ነው። ቡካዮ ሳካ አዲሱ የመድፈኞቹ ሙሽራ በሜዳ ውስጥም ከሜዳ ውጪም ባሉ ጉዳዮች ህይወቱ እጅግ በጣም የተረጋጋ ስለመሆኑ ነው እየተነገረለት የሚገኘው። እንደውም ለወጣት ሌሎች ተጫዋቾች በበርካታ ነገር ሲፈተኑ ነገር ግን ቡካዮ ሳካ ደግሞ እያደረገ ያለው ነገር ለበርካቶች አርያ የሚሆን ነው እየተባለ እንግዲህ ብዙ የመገናኛ ብዙሃን በሱ የቀለበት ማሰር ብዙ ደስታቸውን እየገለጹ ነው የሚገኙት። ጓደኞችም እንደዚሁ መልእክት እየላኩለት ይገኛሉ ማለት ነው። ወደ ሌሎች መረጃዎች እንለፍና ከዚሁ አርሰናል መረጃ ሳንወጣ አርሰናል እንግዲህ የምዕራብ ለንደን ወይም ደግሞ የለንደን ደርቢ ጨዋታ ይደረጋል። የለንደን ደርቢ ጨዋታ የሚደረገው እንግዲህ በስታንፎርድ ብሪጅ ነው። ቼልሲን ከአርሰናል የሚያገናኘው ጨዋታ ብዙ እየተባለለት ይገኛል። ከዚህ ጨዋታ አስቀድሞ እንግዲህ ፕሬስ ኮንፈረንስ ነበራቸው የፕሪማች አሰልጣኝ
ሚካኤል አርቴታ ማለት ነው ከደቂቃዎች በፊት በሰጠው አስተያየት በተለይ የቡድን ዜናዎችን በተመለከተ ማለት ነው የፊት መስመር አጥቂዎቹ ለዚህ ጨዋታ ዝግጁ መሆናቸውንና የመሰለፍ እድላቸው ከፍተኛ መሆኑን ነው የተናገረው። በተለይ ጉዳት ላይ የነበሩት በባየር ሙኒኩና በሰሜን ለንደን ደርቢ ከቶተንሃም ሆትስፐርስ ጋር በነበራቸው ጨዋታ ጉዳት ላይ የነበሩ ተጫዋቾች ከዛም በፊት ጉዳት ላይ የነበሩት እነ ካይ ሃቨርትዝ፣ ቪክቶር ጆኬሬሽ ለዚህ ጨዋታ ዝግጁ መሆናቸውን ተናግሯል። ነገር ግን የመግባታቸውና ሙሉ ለሙሉ በቋሚ አሰላለፍ ውስጥ ይገባሉ የሚለው ነገር ግን ቀጣይ በነገው ዕለት በሚያደርጓቸው ልምምድ እንደሚገመግሟቸው ተናግሯል ማለት ነውና ከዛ በተጨማሪም ትሮሳርድ በባየር ሙኒኩ ጨዋታ ጉዳት አስተናግዶ መውጣቱ ይታወቃልና ከዚህ ተጫዋች ጋር በተያያዘም የመገናኛ ብዙሃን በነበራቸው ቃለ ምልልስ ላይ እንደዚሁ ጥያቄ አቅርበው ነበር የተጫዋቹ የጤንነት ሁኔታ ምን ላይ እንደሚገኝ ማለት ነው። ትሮሳርድ የገጠመው ጉዳት ያን ያህል ለክፉ የሚሰጥ አይደለም፣ ተጨማሪ ምርመራዎችን እንመለከታለን፣ ነገር ግን ለእሁዱ ጨዋታ ይደርሳል ብዬ ገምታለሁ፣ ያን ያህል አይደለም የሚል ማረጋገጫ እንደዚሁ ሰጥቷል አሰልጣኝ ሚካኤል አርቴታ ማለት ነው። ሌላው እዚሁ አርሰናል ላይ ስንቆይ ደግሞ የፖል ሜርሰንን አስተያየት እናገኛለን። ቀድሞ የክለቡ ሌጀንድ ወይም ደግሞ ተጫዋች የነበረው አሁን ደግሞ በእግር ኳስን በመተንተንና የተለያዩ አስተያየቶችን በመስጠት እንደዚሁ እየሰራ የሚገኘው ፖል ሜርሰን አርሰናልን አሁን የሚገኝበትንና የእሁዱን ጨዋታ በተለይ የለንደኑን ደርቢ ጨዋታ አስመልክቶ የራሱን ቅድመ ግምት አስቀምጧል። ሜርሰን ምንድነው የሚለው በእሁዱ ጨዋታ ላይ አርሰናል ድል የሚቀናው ከሆነ እሱንም ያደርጋል ብዬ አስባለሁኝ። አሁን የሚገኝበት ቁመና ከቼልሲ ጋር የሚመጣጠን አይደለም፣ በጥሩ ብቃት ጨዋታውን እንደሚያሸንፍ እገምታለሁ። ይህ ከሆነ ደግሞ ከዚህ በኋላ በሊጉ ፍክክር እንደማይኖር ነው የገለጸው። ይህ ጨዋታ በቂ ነው፣ አርሰናል ካሸነፈ ቀጣይ ጥንካሬውን አስቀጥሎ ለመሄድና የነጥብ ልዩነቱን የበለጠ ለማስፋት ያስችሏል። ከዛ በኋላ ግን ተፎካካሪዎች ይኖራሉ ብዬ አልገምትም። ሊቨርፑል እንደምታዩት እጅግ በጣም ጥንቅጥ ውስጥ ነው የሚገኘው። እንደዚሁም ደግሞ ማንቸስተር ሲቲም እንደ ወቅቱ ወይም ከዚህ በፊት እንደነበረው ብቃት ላይ አይደለም የሚገኘውና ብዙ ነገሮች ይጎሉታል። አሁን ሙሉ ላይ የሚገኘው በጥሩ ብቃት ላይ የሚገኘው የኔው አርሰናል ነው። ስለዚህ እንግዲህ በቀጣይ የሊጉን የዋንጫ ክብር የሚያሳካበትን ፍንጭ ለመስጠት ይህንን የለንደን ደርቢ በብቃት በማሸነፍ መወጣት ይኖርበታል። ይሄ ከሆነ ደግሞ የሊጉ የዋንጫ ፉክክር እዚህ ጋር ያበቃል የሚል አስተያየት ሰጥቷል። እናንተ ተቀበሉታላችሁ፣ ተስማሙበታላችሁ? ፖል ሜርሰን የሰጠውን አስተያየት እስኪ ሀሳብ አስተያየታችሁን በዚህ ዙሪያ ልታደርሱ ትችላላችሁ። ሌሎች መረጃዎችን ስንመለከት እንደዚሁ የምናገኘው የቼልሲውን አሰልጣኝ ኤንዞ ማሬስካ የሰጡትን አስተያየት ነው። ከቼልሲ እንግዲህ ያው በዚህ ጨዋታ ላይ ነው ጨዋታቸውን የሚያደርጉት። ኮል ፓልመር ለዚህ ጨዋታ እንደሚደርስ ነው የገለጹት ማለት ነው። ባለፉት ጊዜያት ጉዳት ውስጥ ነበር የሚገኘው። ከዛ በተጨማሪም ደግሞ ቤት ውስጥ እንደዚሁ የጣቱ ላይ ወይም ደግሞ እጁ ላይ ጉዳት ደርሶበት ከሜዳ በዚያው በጉዳቱ ላይ እንደጸና ነበረ። አሁን ወደ ሜዳ ይመለሳል ተብሏል። ለዚህ ለደርቢው ፍልሚያም ስለመዘጋጀቱ ተነግሯል። የጨዋታው ልዩነት ፈጣሪ ከሚሆኑ ተጫዋቾች መካከል አንደኛው ኮል ፓልመር ይሆናል የሚል ኤንዞ ማሬስካ እምነት አላቸው በዚህ ጨዋታ ላይ ማለት ነው። አጫጭር ስፖርታዊ መረጃዎችን ስንመለከት እንደዚሁ የማንቸስተር ዩናይትድን ጉዳይ እናገኛለን። ማንቸስተር ዩናይትድ በቀጣይ በትልልቅ ክለቦች ራዳር ውስጥ የሚገኘው አሁን ደግሞ በሪያል ማድሪድ በክለብ ውስጥ በቡድን ውስጥ ካሰልጣኙ ከደጋፊው ጋራ ከዘረኝነት የቆዳ ቀለም ጋር በተያያዘ ብዙ ነገር እየተባለለት እና ምቾት ያጣው ብራዚላዊ ኢንተርናሽናል ቪኒ ጁኒየርን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ማንቸስተር ዩናይትድ ሆኗል ተብሏል። ሌሎችም ክለቦች ግን ይህንን ተጫዋች በተለይ የፕሪሚየር ሊጉ ክለቦች ይህንን ለማስፈረም ፍላጎት እንዳላቸው እየተነገረን የሚገኘው ማንቸስተር ሲቲ፣ አርሰናል አሁን ደግሞ የዝውውሩን ራዳር የተቀላቀለው ወይም የዝውውሩን ገበያና ሩመሩን መቀላቀል የቻለው ደግሞ ማንቸስተር ዩናይትድ ይህንን ተጫዋች ያመጣሉ የሚለው ነገር በጣም የሚጠበቅ ነውና ግን ይኸው በሩመር ደረጃ ግን የዚህ ዝውውር ማንቸስተር ዩናይትድ ስለመቀላቀሉ እየተነገረ ነው የሚገኘው። እንግዲህ ወደ 18 ሚሊዮን ፓውንድ ወይም ደግሞ ወደ 18 ሚሊዮን ዩሮ በአመት ይከፈለዋል በሪያል ማድሪድ ቤት ቆይታው ማለት ነው። ነገር ግን እሱ ደግሞ እስከ 30 ሚሊዮን ዩሮ ድረስ እንደዚሁ በአመት እንዲከፈለው ይፈልጋል። እነሱ ደግሞ ምናልባት ሎስ ብላንኮቹ በቀጣይ የክለቡን ፕሬዚደንት የዚህ ተጫዋች አመታዊ ገቢ ከፍ ሊል የሚችለው እስከ 20 ሚሊዮን ዩሮ ድረስ ብቻ እንደሆነ እየተናገሩ ነው የሚገኙት። የሳውዲ ፕሮ ሊግ ተሳታፊ ክለቦች ደግሞ ረብጣ ዶላራቸውን እንደዚሁ ኢንቨስት አድርገው ይህንን ተጫዋች ወደ ሳውዲ ፕሮ ሊግ የማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘውና ወዴት ይመጣል? እሱ ግን ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት እንዳለው ለጓደኞቹ እየነገረ እንዳለ እየተገለጸ ነው የሚገኘው። እነዚህ ጉዳዮች እንግዲህ በቀጣይ የጥር የተጫዋቾች የዝውውር መስኮት አሊያም በክረምቱ የተጫዋቾች የዝውውር መስኮት አንድ ነገር ሊያስመለክተን እንደሚችል ነው ያገኘነው መረጃ የሚያመለክተው
የምንሰነብተው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ዕለት አርብ ምሽት ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን እንደዚሁ ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በያላችሁበት መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በድጋሚ እንጋብዛችኋለን። በሌሎች ደግሞ የሶሻል ሚዲያ አማራጮች በመላው ዓለም እየደረስን እንገኛለን። የተመቻችሁን አማራጭ በመምረጥ ናሁ ቴሌቪዥንን ምርጫችሁ አድርጋችሁ እንደወትሮ ሁሉ የተለያዩ መረጃዎች እንድታገኙበት ዜናዎችን ከሀገር አቀፍ እስከ ዓለም አቀፍ ድረስ ወቅታዊና አዳዲስ ዜናዎችን በእነዚህ ቻናሎች ማግኘት ትችላላችሁ። ቤተሰብ ስለምትሆኑንም ስለምታደምጡንም እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።